ኢትዮጵያ በቀጠናው ያላት ተደማጭነት አሁንም አልጎደለም። የአፍሪካ የፖለቲካ ማዕከልነቷን አስጠብቃ ለመቆየት የዲፕሎማሲ አቅሟን ማጠናከር ያስፈልጋል። ሁሉም ውሳኔ፣ ሁሉም ስምምነት ከሀገር በታች ነው። የሀገር ጥቅምና ፍላጎት በማስፈራሪያም በድለላም በእርጥባን የማይለወጥ ሉዓላዊነት ገደብ ሆኖ የኢትዮጵያ ቀይ መስመር እንደሆነ አጽንኦት ይሰጠው። በብዙ ሀገራት ጥቅምና ፍላጎት ምክንያት መረጋጋት የራቀው የአፍሪካ ቀንድ የኃይል ማሳረፊያ መደረጉ ገደብ እንዲበጅለት የቀጠና ሀገራት የጎሪጥ በጠላትነት ከመታየት ወጥተው ህብረታቸውን ማስጠበቅ ላይ የኢትዮጵያ አቅም በቀላል አይመዘን። ኢትዮጵያ በኃያላኑ በዲፕሎማሲ መዳረሻነት መመረጧን ብቻ ሳይሆን በተጓዳኝ ጥቅሞቿን ማስጠበቅ ብሎም ጫናዎቿን መቋቋም የምችልበትን በዲፕሎማሲ የመደራደር አቅም ማጎልበት፣ የድርድር አቅምን ማጠናከር፣ ለማስፈራሪያ ዝምታን ብቻ መምረጥና ሁሉንም በእሽታ መቀበል አማራጭ አይሁን። ሳምንቱ ኢትዮጵያ ዲፕሎማሲ አደምቃ የታየችበት፣ አሸናፊ የሚያደርጓትን ጉዞዎች የተጓዘችበት፣ እንደ አንድ ሉዓላዊነት ሀገር በአንድ ሳምንት የገጠሟትን እድሎች በተገቢው መጠቀምና መሰናክሎቿን ማክሸፍ ላይ አቅሟ የተፈተሸበት የአፍሪካ ህብረት ስብሰባ፣ የሀገሪቱ መሪዎችና ልዑካን ጉብኝት የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ሳምንቱ ለኢትዮጵያ ጠንካራ የዲፕሎማሲ ስራ የተሰራበትና ከሀገራት መሪዎች ጋር የሁለትዮሽ ድርድር የተደረገበት ሳምንት እንደመሆኑ ኢትዮጵያ ከዚህ ስብሰባ ፍሬውንና ግርዱን በመለየት ጥቅም ጉዳቷን አመጠራ ማውጣት፣ እንክርዳዱን ከስንዴ ለይታ የማይጠቅማትን ጭምር እንዴት ጥቅም ላይ እንደምታውለው የምታሰላበት ጊዜ ነው። የአፍሪካ ህብረት የመሪዎች ጉባኤ በሳምንቱ ስኬታማ የሚባልና ኢትዮጵያ የተለያዩ የማደግ ጥያቄዎቿን ያነሳችበት ነበር። በተለይም የድንበር ተሻጋሪ ወንዞች አስተዳደር ዙሪያ የተጠናከረ ቀጠና የትብብር ማንሳቷ አንድ ወገን ብቻ የሚያነሳውን ጥያቄ ያስተባበረና የኢትዮጵያንም ፍላጎት የተገለጸበት ነበር። ኢትዮጵያ የውሃ ሀብቷን ተጠቅማ ለመልማት ያላት ፍላጎት የሌሎችን ሀገራት ድርሻ በምንም መልኩ የሌሎችን ተጠቃሚነት የመቀነስ ፍላጎት አለመሆኑን በዋናነት ለአፍሪካ ማሳሰብ ተገቢነቱ የጎላ ነው። በኢትዮጵያ በኩል ያለው በጋራ የመጠቀም ፍላጎት ከግጭት ይልቅ የትብብር ድልድይ እንዲሆን እየሰራች መሆኗን ማሳየቷ ከሌሎች ሀያላን ሀገራት የሚመጣውን ጫና ለመቋቋም የአፍሪካ ሀገራትን ደጀንነት ለማጠናከር የማይናቅ ሚና ስለሚኖረው ከስብሰባው ባሻገር ከሀገራት ጋር በሚኖር የተናጠል ግንኙነት ይበልጥ እንዲጠናከር ማስቻል ላይ መዘናጋትን ማስቀረት ይገባል። ኢትዮጵያ በአንድ በኩል እየገነባች ያለው የዲፕሎማሲ ስራ፣ በሌላ በኩል በጥቅምና እኔ ብቻ ልደመጥ በሚል አካሄድ ከግብጽ በኩል እየሰራ ያለው ስራም በቸልታ የማይታለፍና ብርቱ ክትትል የሀገራትን ድጋፍና ትብብር የሚፈልግ የቤት ስራ ነው። ግብጽ በሁለት አቅጣጫ የኢትዮጵያን ጥቅም የሚገዳደር አካሄድ መጀመሪያ ልዩ ንቃት ይፈልጋል። ከጎረቤት ሀገር ኬንያ ጋር የግድብ ግንባታ ፈንድና የጋራ የባህር መስመር ጥያቄን ማቅረቧ የኢትዮጵያን መሰረታዊ ጥያቄዎች የሚፈታተኑና ከጎረቤት ሀገራት ጋር ያለውን ግንኙነትም የሚያሻክሩ በመሆናቸው ኢትዮጵያ ከጥቅሟ ጋር በተገናኘ የሚደረጉ ስምምነቶች ላይ ነቅታ እንድትጠብቅ ማሳሰቢያ የሚሰጥ ነው። ከጎረቤት ሀገራት ጋር ሰላማዊ ግንኙነትን በመፍጠር በጋራ የመልማት ዓላማን ይዞ እየተጓዘች ያለችው ኢትዮጵያ አሁንም የጥቅም ትስስር በመፍጠር የናይል ተፋሰስ የትብብር ማዕቀፍን እንደ ዋነኛ መሳሪያ መጠቀም አለባት። ግብጽ ኬንያ የኢንቴቤ ስምምነት ፈራሚ መሆኗን ከግምት ውስጥ በማስገባት ኬንያን በጥቅም በመያዝ ወደ ራሷ ለማስጠጋት የምታደርገውን ጥረት በቀላል የሚታይ አይደለም። ኢትዮጵያ ድንበር ተሻጋሪ ወንዞችን በተመለከተ በያዘችው የጋራ የመልማት እቅድ መሰረትም በተግባር የታየ የኢኮኖሚ ትስስርን ማቅረብ አለባት። ከዚህ ጋር በተገናኘ ኢትዮጵያ ለኬንያ የምታቀርበውን የኤሌክትሪክ ኃይል መጠን ማሳደግ ኬንያን በኃይል ዘርፍ በኢትዮጵያ ላይ የበለጠ ተጠቃሚ እንድትሆን ያደርጋታል። በዚህም ኢትዮጵያ አሳማኝ በጋራ የመጠቀም አቅምን አጎልብታ ሀገራትን የማስተባበር አቅም ለማሳደግ ያስችላታል። ሌላው የኢትዮጵያ ጥያቄ የባህር በር የማግኘት ጥያቄዋን ለማሰናከል ጋሬጣ የሆነችው ግብጽ በሶማሊያና በኬንያ በኩል እያደረገች ያለውን እንቅስቃሴ በሌላኛው የውሃ አካል ላይም ያረፈ ነው። ኢትዮጵያ ለዓለም አቀፍ ማህበረሰብ እናም ለአፍሪካ ህብረት ስጋት መሆኑን ማሳወቅ ቀጣይ ስራ መሆን አለበት። ከቀጠና ውጪ ያለች ሀገር ሆና በአፍሪካ ቀንድ ወታደራዊና ስትራቴጂካዊ ጣልቃ ገብነት ማድረጓ ለአካባቢው ሰላም ጠንቅ መሆኑን አጉልቶ ማሳየት ያስፈልጋል። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት ስብሰባ ላይ ከ130 ሚሊዮን በላይ ህዝብ ያላቸው እንደ ኢትዮጵያ ያሉ ሀገራት ቀጣይነት ያለው እድገት ለማስመዝገብ አማራጭ የወደብ መዳረሻዎች ያስፈልጋቸዋል ሲሉ አጽንኦት ሰጥተውበታል። በተለይም በጦርነት በአሸባሪዎችና በተለያዩ ምክንያቶች ኢኮኖሚያቸው ለላሸቀባቸው ለአፍሪካ ቀንድ ሀገራት የወደፊት የኢኮኖሚ እድገትና የረጅም ጊዜ
መረጋጋት አስተማማኝ የባህር በር ማግኘት መሰረታዊ ጉዳይ መሆኑን ለማንሳት የተገኘውን አጋጣሚ ሁሉ በመጠቀም ችግሮችን ነቅሶ ማንሳት ገና የተጀመረ የዲፕሎማሲ እንቅስቃሴ እንጂ የተቋጨ ሐሳብ መሆን የለበትም። ኢትዮጵያ ከ3 አስርተ ዓመታት በፊት የነበራትን የባህር በር ያለምንም ፍትሃዊ አካሄድ ተነጥቆ ሲወሰድ በዝምታ የተመለከተ ዓለም ዛሬ ላይ ያለ ፍትህ የተነጠቀችውን መብቷን ስትጠይቅ ባልተገባ መንገድና ሁኔታ ዝም እንድትል ማድረግ ፍትሃዊ አካሄድ ባለመሆኑ በዚህ ዙሪያ ይጠቅሙኛል ከምትላቸው ተጽዕኖ መፍጠር ከሚችሉ ሀገራት ጋር በሙሉ ግንኙነቷን አጠናክራ ልትገፋበት ሁኔታዎች ያስገድዷታል። የባህር በር ለማግኘት ኢትዮጵያ አማራጮችን ሁሉ እየቃኘች ባለችበት በዚህ ወቅት አካባቢው አይን ያወጣ ሽርጉድ እያስተናገደ ነው። በተለይም የሳውዲ ሶማሊያ ወታደራዊ ስምምነት ከሁለትዮሽ ወታደራዊ ልምምድ በዘለለ ምን ይዞ መጥቷል የሚለው ጉዳይ ኢትዮጵያ በቀጠናው ላይ እንዳላት ተጽዕኖ ፈጣሪነት ትልቅ የቤት ስራዋ ነው። ጥምረቱ ግብፅን የሚያማከለ በመሆኑ ነገሩ በብዙ መልኩ ነጣጥሎ መመልከትና ኢትዮጵያም ከሌሎች ወዳጅ ሀገራት ጋር ግንኙነቷን የምትመክርበት ጊዜ ነው። ጉዳዩ በቀጥታም በተዘዋዋሪ ሳውዲ የሶማሊያን የባህር ክልል ደህንነት ለመጠበቅ ቃል መግባቷ ኢትዮጵያም ልታገኝ ያሰበችውን የባህር በር ስምምነት ዲፕሎማሲያዊ ጫና ውስጥ ሊከተው እንደሚችል ከግንዛቤ ማስገባት ግድ ይላል። ቀጠናው ላይ ያለው ትርምስም የጥቅም የተጣገባ ይዞት ከሚመጣው ጸጋ ይልቅ የሀገራቱ የኃይል ሚዛን ማስጠበቂያ ሆኖ የተባባሰ የአሸባሪዎች መፈልፈያ ማዕከል እንዳይሆን ኢትዮጵያ በጥምረት ከሌሎች ሀገራት ጋር የደህንነት ስራዎችን ለማሳለጥ ዛሬ ነገ ሳይባል ከአፍሪካ አባል ሀገራት ጋር መምከር ይታሰብበት። ከቅርብም ከሩቅም ያሉ ሀገራት የቀይ ባህር ጥያቄያቸው የራሳቸውን ጥቅም ለማስከበር እንደሆነ ግልጽ ነው። እዚህ ውስጥ የኢትዮጵያ ጥቅም በቁንጽል ጥቅም ሸፍኖ አድበስብሶ ማለፍ ዋጋ የሚያስከፍል በመሆኑ በዘላቂ ኢትዮጵያ ከማን ጋር ብትሰራ ይሻላል የሚለውን በተራ ምድላ ሳይጋረድ ጥያቄዋ በብላትና በእውቀት መመለስ ይገባዋል። ቀስ በቀስ አጠገቧ የደረሱ ብሎም የውስጥ ጉዳይ ላይ ሳይቀር በእጅ አዙር እየገቡ ሰላም የሚነሷትን አካላት አደም ማስገዛት የምችለው ከወዳጅ ሀገራት ጋር በጥምረት በመስራት የዓለም አቀፍ የፖለቲካ ሚዛኑን ተከትላ የመሄድ አቅሟን በማጠናከር ሌሎች የዲፕሎማሲ አማራጮችን በመጠቀም ጭምር ነው። በዲፕሎማሲ ዓለም አዋጭ የሆነው መንገድ ዘላቂ ወዳጅነትን በተቋማዊና በአገር ደረጃ አጠናክሮ ማስቀጠል መቻል ነው። በያዝ ለቀቅ ውስጥ የሚሸረብ የሀገራትን ግንኙነት ለመፍታት ቀላል በመሆኑ የሀገራት ግንኙነት መሰረት ያለውና በጋራ መጠቃቀም ላይ የተመሰረተ እንዲሆን ማስቻል ይሰመረበት። ከሀገራት ጋር የተጀመረው ጠንካራ ትስስር በወታደራዊ በኢኮኖሚያዊና በሌሎች ዘርፎች ላይ የራሱ አስተዋጽኦ አለው። ጥቅሙ 20 ሰጥቶ 80 መውሰድ እንዳይሆን የመደራደር አቅም ሀገራት መዋለ ንዋያቸውን የሚያፈሱባቸውን ዘርፎች መርጦ የመስጠትና ኢትዮጵያ ዜጎቿ የስራ ዕድል እንዴት ያገኛሉ የሚለውንም ያማከለን የጋራ ኢኮኖሚ ተጠቃሚነትን ማስጠበቅ ሀገራዊ ደረጃ ከፍ ያደርጋል። ከፍታችንን ለመወሰን ዋጋችንንም ለመጨመር አሁን ላይ ያለው የኢኮኖሚ አቅማችን አይገድበን። ኢትዮጵያ በቀጠናው ያላት ተደማጭነት አሁንም አልጎደለም። የአፍሪካ የፖለቲካ ማዕከልነቷን አስጠብቃ ለመቆየት የዲፕሎማሲ አቅሟን ማጠናከር ያስፈልጋል። ሁሉም ውሳኔ፣ ሁሉም ስምምነት ከሀገር በታች ነው። የሀገር ጥቅምና ፍላጎት በማስፈራሪያም በድለላም በእርጥባን የማይለወጥ ሉዓላዊነት ገደብ ሆኖ የኢትዮጵያ ቀይ መስመር እንደሆነ አጽንኦት ይሰጠው። በብዙ ሀገራት ጥቅምና ፍላጎት ምክንያት መረጋጋት የራቀው የአፍሪካ ቀንድ የኃይል ማሳረፊያ መደረጉ ገደብ እንዲበጅለት የቀጠና ሀገራት የጎሪጥ በጠላትነት ከመታየት ወጥተው ህብረታቸውን ማስጠበቅ ላይ የኢትዮጵያ አቅም በቀላል አይመዘን። ኢትዮጵያ በኃያላኑ በዲፕሎማሲ መዳረሻነት መመረጧን ብቻ ሳይሆን በተጓዳኝ ጥቅሞቿን ማስጠበቅ ብሎም ጫናዎቿን መቋቋም የምችልበትን በዲፕሎማሲ መደራደር አቅም ማጎልበት፣ የድርድር አቅምን ማጠናከር፣ ለማስፈራሪያ ዝምታን ብቻ መምረጥና ሁሉንም በእሽታ መቀበል አማራጭ አይሁን። ሳምንቱ ኢትዮጵያ ዲፕሎማሲ አደምቃ የታየችበት አሸናፊ የሚያደርጓትን ጉዞዎች የተጓዘችበት እንደ አንድ ሉዓላዊነት ሀገር በአንድ ሳምንት የገጠሟትን እድሎች በተገቢው መጠቀምና መሰናክሎቿን ማክሸፍ ላይ አቅሟ የተፈተሸበት የአፍሪካ ህብረት ስብሰባ የሀገሪቱ መሪዎችና ልዑካን ጉብኝት የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ